እነዚህ ሰዎች የ6 ዓመት ሕፃን ልጅ አግተው ገደሉ። ታሪካችን ሲጀመር ካንሳስ ከተማ ውስጥ የሚኖሩ ግሪሊንዝ እና ሮበርት የሚባሉ ባልና ሚስቶች አሉ። እነዚህ ሰዎች አንድ ቦቢ የተባለ የ6 ዓመት ልጅ አላቸው። ሮበርትም በከተማው ላይ አለ የሚባል የመኪና አስመጭና ላኪ ነው። ስለ ሮበርት ዝና የሚያውቁ ሆል እና ቦኒ የተባሉ ሌቦች ልጁን አግተው ከሮበርት ብር ለመቀበል ያስባሉ። ልጁንም ለማገት እቅድ አወጡ። በቀጣዩም ቀን ለእቅዳቸው የሆኑ ነገሮች በሙሉ አዘጋጁ። ጠዋት ላይም ሮበርት ልጁን ወደ ትምህርት ቤት አድርሶት ወደ ስራ ሄደ። ቦኒም ሮበርት ከሄደ ከሰዓታት በኋላ ወደ ትምህርት ቤት ውስጥ ገባች። ቦኒም ቀጥታ ወደ ዳይሬክተሩ ቢሮ ሄደች። ውስጥ እንደገባች ስቅስቅ ብላ ያለቀሰች የቦቢ አክስት እንደሆነችና እናቱ በድንገት ልብ ድካም ታማ ሆስፒታል ስለገባች ልጁን ልትወስደው እንደመጣች ለዳይሬክተሩ ነገረችው። ዳይሬክተሩም የቦኒን ሁኔታ አይቶ በጣም አዘነ። ወዲያውኑ ልጁን ከሚማርበት ክፍል አስጠራው። ቦቢም የ6 ዓመት ሕፃን ስለሆነ ምንም የሚያውቀው ነገር የለም። አክስት ናት ከተባለች ሴት ጋር ከትምህርት ቤት ተይዘው ወጣ። ውጪ ላይም እየጠበቃት ከነበረው ከሆል ጋር ተያይዘው ከአካባቢው ወዲያው ተሰወሩ። ከሰዓታት በኋላም የትምህርት ቤቱ ዳይሬክተር ወዲያውኑ ወደ ቦቢ ቤት ደወለ። ስልኩን ማን ቢያነሳው ጥሩ ነው? ያቺ ታማለች የተባለችው የቦቢ እናት። እናትየውም ኧረ እኔ ጤነኛ ነኝ፣ ምንም የሆንኩት ነገር የለም በማለት መለሰችለት። ዳይሬክተሩን በሰማው ነገር በጣም ደነገጠ። እናትየው ማን ነው እንደዚህ ያለ በማለት ጠየቀችው። አይ ከሰዓታት በፊት እኮ አንዲት ሴት ወደ ትምህርት ቤት መጣ እርሶ እንደታመሙና ልጆን ማየት እንደሚፈልጉ ነገራን ቦቢን ከትምህርት ቤት ወስደዋለች ሲላት፣ እናትየውን በሰማችው ነገር ደነገጠች። ወዲያውኑ ስልኩን ዘግታ ወደ ባሏ ደወለች። ልጃቸው እንደታገተ ነገረችው። አባትየውም ወዲያውኑ ወደ ፖሊስ ጣቢያ ሄዶ አመለከተ። ፖሊስም ከተማዋን ማሰስ ጀመረ። ነገር ግን አጋቾቹ ቀድሞ ስለተዘጋጁ ፖሊስ ሊያገኛቸው አልቻለም። አጋቾቹም ወደ ባለሀብቱ ደወሉ። ልጅን በህይወት ከፈለከው 600,000 አሜሪካን ዶላር አዘጋጅ፣ ለፖሊስ ያሳውቃለሁ ካልክ ግን የልጅህን ሬሳን የምንልክልህ ብለው አስፈራሩት። ሰዎችም ልጃቸውን ለማዳን ሲሉ የተጠየቁትን ገንዘብ በሙሉ ለመክፈል ወሰኑ። በሚቀጥለውም ቀን አጋቾቹ ደውለው ገንዘቡ እንደዚህ አይነት ቦታ አስቀምጡ፣ ልጃችሁ በ24 ሰዓት ውስጥ ይመለሳል አሏቸው። ወላጆቹም የተባሉትን አድርገው ወደ ቤታቸው ተመለሱ። በር ላይ ቆመው ልጃችን አሁን ካሁን ይመጣል ብለው ተስፋ መጠበቅ ጀመሩ። የተባሉትም 24 ሰዓት ሞላ። ነገር ግን ቦቢ አልመጣም። ምክንያቱም ሆልና ቦኒ ግን ሕፃኑን ገና እንዳገቱት እናቴ ገውሰዱኝ እያለ ሲያስቸግራቸው ነበር የገደሉት። የጭካኔያቸው ብዛት ከገደሉት በኋላ ከቤታቸው ጋር ቆፍረው ቀበሩት። ሰውም እንዳይጠረጥራቸው መቃብሩ ላይ አበባ ተከሉበት። አስቡት፣ ለሰዎቹ ልጃችሁ በሰላም ይመለሳል ብለው ገንዘቡን ሲቀበሉ ግን ሕፃኑ መቃብሩ ውስጥ ነበር። ይህን አልጨካኔ ግን ለምን አስፈለገ? ገንዘብ አይፈልጉት። አንድ ፍሬ ሕፃን ልጅ ገለው ምን ይጠቀማሉ? ብዙም ሳይቆይ ግን በአንድ ታክሲ ሹፌር ጥቆማ አማካኝነት አጋቾቹ ተያዙ። አጋቾቹ ሲያዙ የተቀበሉትን ገንዘብ ምንም ሳይጎድል ነበር የተያዙት። አንድ ነገር አላጠፉም። ነገር ግን እዚህ ጋር ነው ታሪኩ ይበልጥ ግራ የሚያጋባው። ገንዘቡ ፖሊስ ጣቢያ ሲደርስ ግን 300,000 ብቻ ነበር። ግማሹ ገንዘብ ወዴት ሄደ? አጋቾቹን የያዟቸው ፖሊሶችም ያገኘነው ይሄን ብቻ ነው በማለት ለጣቢያው ተናገሩ። በኋላ ላይ ግን ሁለቱ ፖሊሶች ሲመረመሩ ግማሹን ገንዘብ እነሱ እንደወሰዱት ታወቀ። ወንጀለኞችን የያዙት ፖሊሶች ራሳቸው ወንጀለኛ ሆነው ተገኙ። የሚገርም ነው። ሆልና ቦኒም ለሰሩት ወንጀል ፍርድ ቤት ቀረቡ። ፍርድ ቤቱም የሰሩትን ወንጀል ተመልክቶ የሞት ቅጣት ፈረደባቸው። እነዛ ሁለት ፖሊሶችም በሰሩት ስራ የ2 ዓመት እስራትና ከስራቸው እንዲሰናበቱ ተወሰነባቸው። ውድ ተመልካቾቻችን ከዚህ ታሪክ ምን እንማራለን? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።